ተይ በቃ ተይ ተይ። እሷን እንዴትም አበዬ መርሳት አልችልም። በቃ ትችላለህ ማለት እንዴት ነው የምችለው? እንዴት ነው የምችለው? ጭራሽ አንቺን ባየው ቁጥር እሷን አትዝ የምትለኝ ምን አድርግ ነው የምትይኝ? ምንም አድርግ አላልኩም እና ህይወታችንን ቀጥል ነው ያልኩህ። ተይ ቤዛን እኮ ነው ያጣሁት። እንዴት እንደዚህ አይነት ነገር እንዳደርግ ታስገድጂኛለሽ? ታይ ይኸውልህማ የት ነው የምትይዥው? ታይ በቃ እንደዚህ አይነት ነገር እንዳታረጊ ማለት በቃ በቃ ይሄን የተፈጠረው እሷ እስክታረግዝልህ ድረስ ተደጋጋሚ የሆነ አብራችሁ ታሳልፉ ነበር። ቤትንም ለምዷለች አይደለም? ቪዲዮ ላይ የሚያሳየኝ ቤትን ለምዷለች። ብዙ አብራችሁ የተኛችሁባቸው ጊዜያቶች እንዳሉ ያሳያል ማለት ነው። ቤቷ ተሯሩጠን ሄደን ተከትለናት ስንመጣ እንግዲህ ጓሮ ውስጥ ራሷን በዚህ መልኩ ራሷን ሰቅላ ታገኝታለች ማለት ነው። ሴት ማናት ምንድናት የሚለው ምንም የሚታወቅ ነገር የለም። ጫካ ውስጥ ነው እንግዲህ ሞታ የተገኘችው። ቤዛዊት ባልታወቀ ሁኔታ ድንገት ከቤት በወጣችበት ነው ሞታ ጫካ ውስጥ የተገኘችው እና እስካሁን ድረስ ገዳዩ ማን እንደሆነ አልታወቀም። በቃ የእሱ ነገር እንትኑ ስለማይመቸኝ ሲገናኙ ምናምን አላገኛቸውም አንድ ላይ። ያው እሷ በምንነግረኝ ነው እንጂ እሱ እንትን ማለት በቃ አይመቸኝም የሆነ እና በቃ እኔ ማንንም መጠርጠር እንዳለብኝ ራሱ በቃ በአእምሮዬ በጣም እያሰብኩ ነበር። ወንጀል የተፈጸመባት ግድያ ነው የተከናወነባትና እንደው ሊዘርፏትም ነው ብዬም አስቤ ነበረ ግን እንግዲህ ውድ ቤተሰቦች አሁንም ክትትላችን እንደቀጠልን ነው ያለ ነው። ቤዛዊት እህታችን እንግዲህ ማን ነው ገዳይዋ፣ ማን ነው እንዲያደረጋት የሚለውን አሁንም ማጣራቶች እየተደረጉ ነው ያሉት በብዙ አይነት መልኩ ማለት ነው። እኔም ባልደረቦቼም ከጀርባ እንዲሁም የህግ አካላቶችም ተጨምረውበት እየተጋገዝን እውነታውን ለማወቅ እንግዲህ በቻልነው አቅም እየጣርን ያለ ነው ማለት ነው። በቅርቡ የምንደርስበት ይመስለኛል ጉዳዩን። አሁን እንግዲህ ያው ቀደም ሲል በነበሩት ሰዓታት ወደ ሜሮን ቤት ሄደን ሜሮንን አግኝተን ሜሮን የራሷን ቃል ሰጥታን ነበረ ማለት ነው። እኔ ያገኘኋት ቁርስ እንድንበላ ነበረ፣ ግን መጨረሻው አላማረም። እኔው ጠርቻት እንግዲህ የጫካ ሲሳይ ሆነችብኝ። በዛ ማዝኛለሁ ብላ የራሷን ቃል ሰጥታለች። ግን ደግሞ እውነታው እስካሁን ድረስ አልተገለጠልንም። አሁንም ነገሮች የሚያጠነጥኑት የዛችው ቀን አካባቢ ወይም የዛች ሰዓት ላይ የተፈጠሩት ናቸው ማለት ነው። እቺ ሴት ማን ሊያገኛት ይችላል? ከዛ በኋላ ሜሮ እንዳለችው ጥላት ሄዳ ከዛ በኋላ ያገኛት ሰው ማን ሊሆን ይችላል የሚለውን ነው ለማወቅ ያልቻል ነው። ስልኳንም ከዛ በኋላ ስናይ የመጨረሻ ጊዜ የተደዋወለችው ከሷ ጋር ነው። ሌላ ስልክ አልተደወለላትም። ያገኘችውም ሰው እንደሌለ እንግዲህ የሚያሳይ ነገር አላገኘንም ማለት ነው። እንግዲህ ከዚህ በመቀጠል በድጋሚ አሁንም ያለውበት አካባቢ በድጋሚ ራሱ ፍቅረኛዋን ለማግኘት ነው የምንሄደው ማለት ነው። ሜሮን የነገረችን በስተመጨረሻ አንድ መረጃ ነበረ። ፍቅረኛዋ እኔ በግሌ እንደ ጓደኛ መመርጥላት አይነት ሰው አይደለም፣ ትንሽ የባህሪ ችግር አለበት ከገቢም አንጻር የሚል እሱ የራሷ ምልከታን ያስቀመጠችው። ያው በእነሱ የፍቅር ህይወት ውስጥ ያ ሊያገናኙ ይችላል ግን እሷ እንደ ጓደኛ ለአንቺ የሚገባሽ ይህ አይደለም የሚል ነገር ትነግራት እንደነበር ባለቤቷ ወይ ፍቅረኛዋን ነግራኛለች። ከዛ ውጭ ግን ትንሽ የባህሪም ችግር እንዳለበት የሚያሳይ ማንነት እንዳለው ነው የነገረችን። ፍቅረኛዋን ድጋሚ ለማግኘት እንግዲህ ወደ ቤዛዊት እናት ቤት ስንሄድ ወይም ወደ ቤተሰቦቿ ቤት ስንሄድ እዛ ቤት አላገኘ ነው። ስለዚህ ከባልደረቦቼ ጋር ተመካከርና እስኪ የት ወጥቶ ነው ብለን ድጋሚ ስንጠይቅ እንግዲህ የራሱ ተከራይቶ የሚኖርበት ቤት ውስጥ እንደሚሄድ ነው የነገሩን። ስለዚህ እሱን ለማግኘት ወደ ቤቱ መተናል ማለት ነው። አሁንም ያለሁት እሱ ተከራይቶ የሚኖርበት ግቢ ውስጥ ነው። እሱ እንደሚኖር እዚህ ቤት ውስጥ ስለተነገረን እሱን ለማግኘት እገባለሁ። ቤቱ እንዳለ ያው ጎረቤቶቹ ነግረውኛል፣ ተከራዮች ማለት ነው። እስኪ ወደ ውስጥ ገብተን አሁንም የተወሰኑ መረጃዎች ከሱ ለማግኘት ለመሰብሰብ ልሞክር። ቤቱን ገብቼ እንግዲህ ድብቅ ካሜራ ማስቀመጥ ካለብኝ ድብቅ ካሜራ ለማስቀመጥ እንዲረዳኝ ማለት ነው። ቤቱን ገባለን፣ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ
ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ሄኖክ እንግዲህ በድጋሚ መጣሁኝ። አሁን ደግሞ ከእናቷ ቤት ከቤተሰቦቿ ቤት ድጋሚ አንተ ወዳለህበት ቤት ነው የመጣሁት ላገኝ ማለት ነው። ቤት ስንሄድ ድጋሚ ልናገኝ አልቻልም። ያው መረጃዎች በብዙ እየሰበሰብን ስለሆነ እንግዲህ ለዛ ትብብር እንድትሰጠን ስለፈለግን ነው። ያው ቤት መተናል ማለት ነው። አሁን አድራሻን ጠይቀን ያው ትንሽ እረፍት ማድረግ ስላለብኝ እነሱንም ከማጨናነቃቸው ብዬ ትንሽ ቤት የመጣው እረፍት ለማድረግ። እስኪ አሁንም የተወሰኑ መረጃዎች እንድትሰጠን ነበረ። ምናልባት እዚሁ መተን ያው ተከራዮችም አሉ ትንሽ ግር ስላላቸው ነው ካሜራም ስለያዝን ምናልባት ወደ ውስጥ ገብተን ብናወራ መልካም ይመስለኛል። እንግዲህ ፍቃድ ሆኖ አንዳንድ መረጃዎች ለመውሰድ ፈልጌ ነው አሁን ባንተ። ያው ትንሽ ላርፍ ነበር የመጣሁትም። ያው እንግዲህ ተቸገር ካልከኝ ተቸገር እንጂ በጣም እንቅልፍ ያው አንውዘኝ ነው የምታይ። ምን ነው እንቅልፍ አልተኛህም? ያው ሰው ይመጣል ምናምን ነገር ምን እዛ የለቅሶ ሰሞን ስለሆነ እንቅልፍ የለም። በዛ ማታ እየተኛ አይደለም። ያው እንግዲህ እንደምታይ ከለቅሶ ጀምሮ ያው ምን እንቅልፍ ይተኛል አልበለ። አይ ሀዘን ስሜት ውስጥ እንዳላችሁ ይገባኛል። ግን ምናልባት እና እስቲ እማትቆይ ከሆነ ልፍቀድ። የተወሰኑ ደቂቃዎች ነው የምንፈልገው። እንግዲህ እዚህ ቆመን ያው ጎረቤቶችን ከሚያው ከውስጥ ገባ ብለን ብናወራ ነው እንጂ እዚህም ቆመን ማውራት ይቻላል። እኛም ያው ከሩቅ ቦታ ነው የመጣነው አንተን ፍለጋ። ስለዚህ ያው እሷ አንተን ለማግኘት ነው። ስልክም ዝግ ስለነበር ይመስለኛል ተኝተህ ነበር ስልክን አጠፋፍተን። ዞሮ አድራሻውን ስላወቅን መተናል። ውስጥ ገብተን እናወራ ትንሽ ደቂቃ። ችግር የለም። እሺ ችግር የለም። ሄኖክ እንግዲህ አሁንም በድጋሚ ፈቅደህ ቤት አስገብተናል። መረጃ ከጠዋት ጀምሮ እንግዲህ ስትሰጠን ነበረ በእናቷን ቤት በነበረን ቆይታ። አሁንም እንግዲህ ቤት መተን ጊዜ ሰጥተህ እንግዲህ መረጃዎችን ልትሰጠን ስለወደድክ እናመሰግናለን በድጋሚ። መልካም እንግዲህ እስኪ ይኸውልህ አሁን እኛ መረጃዎች እየሰበሰብን ያለ ነው ከቅርብ ሰዎቿ ነው። ቤተሰቦቿ፣ እናቷ፣ ወንድም እህቶቿ፣ አንተ፣ ጓደኞቿን ከዚህ ሁሉ ቦታ መረጃዎች እየሰበሰብን ያለ ነው። እንግዲህ ምን ሆነ አሁን ዛሬ በነበረን እንግዲህ ሌላ ማጣራቶች አንዱ ምንድን ነው የነበረው ቴሌ ሄደን ነበረ። እኛ ቴሌ ሄደን ነበር የመጨረሻ የተደዋወለችውን ስልክ ለማውጣት። ከዚህ በፊት አንዴ ሄደናል። በእሷ ስም የወጣ ሲም ካርድ ስላልነበረ ተመለስን። የለም ብለውን መረጃ የለም ብለውን ቤተሰቦቿን ጠይቀን ስንመለስ ግን በአባቷ ስም ስለመውጣቱ ነግረውን ድጋሚ በአባቷ ስም አስወጥተን ያዛ ሲም ባለቤት እሷ ስለመሆኑ አሁን ላይ እና እየተጠቀመችበት ስለመሆኑ ቀፎውን ወይም ማን ነው ያንን ሲም ካርድ እየተጠቀመችበት ስለነበር የተደዋወለቻቸውን ስልኮች እንዲያወጡልን አድርገን ነበር። ከቴሌ አውጥተውም እንግዲህ የድምፅ ሪከርዶች አሳይተውናል፣ አሰምተውናል። የደረሰንን መረጃ እንግዲህ የመጨረሻ ሰዓት የተደዋወለችው ሜሮን ከምትባለው የልብ ጓደኛዋ ጋር ነው የመጨረሻ ሰዓት የተደዋወለችው። የተደዋወሉትም ቁርስ ሊበሉ ነው። ቅዳሜ ቀን ነው እንደምታስታውሰው። ቁርስ ሊበሉ ነው ደውላ እኔ ልጋብዝሽ ብላ የጠራቻት ሜሮን የተባለች ጓደኛዋ። እሷም እሺ ብላ ከቤቷ በጠዋት ተነስታ ትወጣለች። ወጥታ እሷን ልታገኝ በሄደችበት ከሜሮን ጋር ቁርስ በልተው ሜሮንን ታውቃታለህ አንተም ብለኸኛል መሰለኝ ያው ቀደም ሲል ነግረኸኝ ነበርና ጉዳይ ገጠማትና ስልክ ተደውሎልኝ ሄድኩኝ ብላን ያለችን። ስልክ ተደውሎልኝ ሄድኩኝ። እሷን እዛው ጥያት ነው የሄድኩት። ከዛ በኋላ እኔ የሆኑ አንዳንድ ጉዳዮች ነበሩ እዛ ቦታ ላይ ሆኜ ተደውሎ ሌላኛዋ ጓደኛዬ ደውላ ነው ቤዛ ቤት አርፋለች ተብዬ የተጠራሁት። ከሄድኩበት ቦታ ሲሄድ ሞታለች ተብሎ እንግዲህ ቤት ውስጥ ያ ሁላ ነገር ሆነ። ለእኔ ልብ ጓደኛዬ ነች ብላ ብዙ የራሷን ሀዘን ነግራናለች። ግን ደግሞ አሁን አንተም ታውቃታለህ ጓደኛዋን በቅርበት። የእሷም ጓደኞች ለእኔም ቅርበት አላቸው ብለኸኛል። ስለዚህ ሜሮንን ታውቃታለህ። የመጨረሻ የተደዋወለችው ከእሷ ጋር ነው እና ይህን ነገር አንተ እንዴት ታየዋለህ? እስኪ የመጨረሻ የተደዋወለችው ከእሷ ጋር ነው፣ ሞት የተገኘችው የዛን ዕለት ነው። ይህን ነገር እንዴት ታየዋለህ? እንግዲህ ሊበሉ ይችላሉ ቁርስ፣ ጓደኛሞች ስለሆኑ ልምድ አላቸው እንዲህ ማድረግ ከዚህ በፊት። አልፎ አልፎ ብዙም ባይሆንም በዚህ ተሰብስበው ምናምን ነገር ቅዳሜ እረፍትም ስለሆነ የሚገናኙትም ያው ከሰኞ እስከ ዓርብ የስራ ቀን ነው፣ ብዙ አይገናኙ። ቅዳሜና እሑድ ስለሆነ የሚገናኙት ሊበሉ ይችላሉ። ለአንተ አልነገረችም በዛ ቀን? የዛን ቀን አልተደዋወላችሁም ይመስለኛል። ከአንተ ጋር አልተደዋወላችሁም።
እኛም የድምፅ ቅጂ አስወጥተን ነበር፣ አልተደዋወላችሁም የዛን ቀን። ግን ከእሷ ጋር ነው የመጨረሻ የተገናኘችው። ግን በዛው ነው ህይወቷ አልፎ ደግሞ ጫካ ውስጥ የተገኘችው የዛን ዕለት። ስለ ጓደኛዋ እስኪ ስለ ጓደኛዋ ነገር ሜሮን ምን አይነት ልጅ ናት? ለእሷ ጓደኝነቷን ልክ ንገረኝ እስኪ፣ ለቤዛዊት ያላትን ጓደኝነት። አረ በጣም በቃ ምን እንዲጨምርልህ አሁን በጣም ነው የሚዋደዱት። በቃ ማለት ሲተሳሰቡ ራሱ ያስቀናል። ሜሮን ለቤዛ ለአዲስ ነው የምታስበው። ቤዛም እንደዚሁ ጓደኛዋ ስለሆነች በደንብ በጣም በቃ እኔ ከምልህ በላይ ነው እነሱ የሚግባቡት። እና በጭራሽ እንደዚህ አሁን አንተ ስታወራ የጠረጠርካት መሰለኝና የሆነ ጥርጣሬ ወደ እሷ አዘነበለ። በፍጹም አይሆንም ብዬ ነው የማስበው። እንዴት አይሆንም ማለት? አይ መጨረሻ ጊዜ የተደዋወለችው ከእሷ ጋር ከሆነ ኦኬ፣ ካላቸው ቅርበት አንጻር እንዲህ ሊከፋፉ እንደዚህ በዚህ ሊጠላሉ አይችሉም የሚል ነው። ከዛ አንጻር ነው የምታውቋቸውን በዛ ልክ ስለሆነ መተሳሰባቸው እንጂ መገፋፋታቸውን አይደለም የምታውቀው አንተ ነው። እውነት ነው። ይሄ በቃ በጣም እንደሚተሳሰቡ በጣም እንደሚዋደዱ ነው የማውቀው። ታዲያ ማን ሊሆን ይችላል? እኔም እሱ ነው ግራ የገባኝ። ማን እንደሚሆን በጣም ነው ግራ የገባኝ። በቃ እስካሁን ድረስ አስባለሁ ምናምን ማን ነው እንደዚህ እሷ ላይ ጨክኖ እጁን ሊያነሳባት የሚችለው የሚለውን ነገር ሳስብ ማንም ሊመጣልኝ አልቻለም። ሄኖክ እንግዲህ አንተ ፍቅረኛ ነህ የ3 ዓመት። ከዛም አልፎ ለመጋባት የተቃረባችሁ እያሰባችሁ ያላችሁበት ሰዓት ላይ ነበራችሁ። ስለዚህ እንደ ፍቅረኛ ደግሞ ፍቅረኛን ጧት ጧት ድምጿን መስማት እንዲሁም ሲመሽ ደህና ደሪ ለማለት ትደዋወላለህ ብዬ እገምታለሁ። የዛን ዕለት ግን ጠዋት እንግዲህ ረፋድ 3:30 20 ጉዳይ ለ4 አካባቢ ይመስለኛል። በእነዚህ የሰዓት የደቂቃ ሽርፍራፊ ውስጥ ነው ከቤት የወጣችሁ። ተደውሎላት የደወለችላትም እንዳልኩ ሜሮን ናት። እስከዛ ሰዓት ድረስ የዛን ቀን ማለዳ አንስቶ እስከዛች ሰዓት ድረስ የተደዋወለችው ስልክ አልነበረም። ከዛም በኋላ ግድያው ከተፈጸመባት በኋላም ጭምር ምንም ስልኳ ሳይደወልበት ውሎ ነው ባለቀ ሰዓት እንግዲህ ስልኳም ተዘርፋ ምናምን እዛ ቦታ ተገላ የተገኘችው። የዛን ቀን ለምን ያልተደዋወላችሁት? ወይም ልምድ የላችሁም የመደዋወል? ወይስ የዛን ቀን ያልተደዋወላችሁበት ምክንያት አለው አንተና እሷ? እንደዋወላለን ማለት ይሄን ያህል ጠዋት ስንነሳ በሌሊት የምንደዋወል ሰዎች አይደለም። ቁርስ ምናምን ከበላች በኋላ እንዴት ነው ረፋዱን በምንድን ነው የምታሳልፊው ምናምን ለማለት ነው። እኔ ግን እንዳጋጣሚ እዛ ዕለት አርፍጄ ነው የተነሳሁት ከእንቅልፌም። እንደነገርኩ ነው ከተነሳሁ በኋላ ወደ 4 ሰዓት 5 ሰዓት አካባቢ ስደውልላት ነበረ። ይጠራል፣ ስልኩ ግን አይመለስም። እንግዲህ ወይ ከጓደኞቿ ጋር አሁን አንተ እንዳልከኝ ከጓደኛዋ ጋር ከሆነች እንዳረብሻት ፈልጋ ሊሆን ይችላል ብዬ ነው የማስበው እንጂ ያው ሲሆን ሲመቸን እንደዋወላለን። ካልሆነ ግን ብዙ አንተ የደወልክበት ሰዓት ስልኳ የዘጋ ሰዓት ነው። ልክ ነኝ? አይ የዘጋ ሳይሆን ይጠራ ነበር፣ ስልኳ ይጠራ ነበር አይነሳም። እንግዲህ የዛን ቀን ግን ስልኳ ክፍት በነበረበት ሰዓት ከጓደኛው ውጪ የዛን ቀን ከማለዳ ጠዋት አንስቶ እስከ አረፋፈዱን አልፎ ራሱ ወደ 6 ሰዓት ቀትር አካባቢ ድረስ ስልኳ ክፍት እንደነበረ የሚያሳይ ነው የደረሰን መረጃ። እስከዛ ሰዓት ድረስ የተደወለ ስልክ አልነበረም። የጓደኛዋ ስልክ ብቻ ነው። ያም ስልክ የሜሮን ነው። ሜሮንም ሄሎ ብላ አናግራታለች። ስትደርስም በቦታው ደርሻለሁ የቱ ጋር ነሽ ተባብለውበታል። 2 ጊዜ ነው ያወራችሁ፣ እሱንም ከሜሮን ጋር። ከዛ ውጭ የተደወለላት ስልክ እንዳልነበር ነው። እንግዲህ ሚስ ኮሎች ምናምን አልነበሩ። ምናልባት ከዘጋ በኋላ ደውለ ከነበር አላውቅም ወይ እንጂ ጠፍቶ ሊሆን ይችላል እንጂ እኔ ደውያለሁ። ወይ ሰዓቱን ረስቼው ሊሆን ይችላል የደወልኩበትን ሰዓት በድንጋጤ ምናምን። መጥራቱን አንተ የምታውቀው? አዎ እኔ እንደጠራ ነው የማውቀው። ከሜሮን ጋር አጋጭቷችሁ የሚያውቅ ኢሹ ወይም ጉዳይ ተፈጥሮ ያውቃል አንተና ሜሮን? አይ ሜሮን ምን የቤዛ ጓደኛ ማለት ይቅርታ፣ ቤዛዊት ማለት ነው። ከቤዛዊት ጋር አይ ከቤዛ ጋር በምንም ተጋጭተን አናውቅም። በቃ ጥሩ ፍቅረኛሞች የምንባል ሰዎችም ይቀኑብናል። ተኮራርፋችሁ እንኳን የምታውቁበት ጉዳይ ኖሮ አያውቅም? በጭራሽ። 3 ዓመት ሙሉ በጭራሽ። እኔ ቤዛ ማለት ህይወቷን ለኔ ያሳልፋ የምትሰጥ ልጅ ናት።
ይሄን አይተውኳል። ይሄን ቤት የወንደላጤ ቤት አይመስልም ማለት የብቻዬን ነው የምኖርበት። የእሷ ማስታወሻ እቃዎች ናቸው እዛ ጋር የምታየው። ይህን እንኳን አሻንጉሊት መመልከት ትችላለህ። በቃ እኔ አሁን እሷን ካጣሁ ጊዜ በኋላ ያው እመጣለሁ። እሷን የምታስታውሰኝ ይህች አሻንጉሊት ናት እያያት እንደሆነ እና በምንም አይነት መልኩ ለጸብ የሚያደርስ ነገር አልነበረም። የእሷ ማስታወሻዎች ነው ያሉት እዚህ ቤት። ከዚህ ቤት ትመጣለች ማለት ነው በተደጋጋሚ። ይህንን ቤት እሷ ናት ያሳመረችው ማለት ይቻላል። እኔ ምንም አይነት እቃ አልነበረኝም። በገቢም ትበልጠኛለች። ጥሩ የሆነ ገቢ ነው ያላት፣ ከኔ የተሻለ ገቢ ያላት። በጣም ነው የምታስብልኝ። ያው እችን ቤት ለመቀየር ደግሞ እያሰብን ህይወታችንን አንድ ላይ ለመቀጠል ጥረት ላይ ነበርን። እንግዲህ ፈጣሪ አልፈቀደውም። ምናልባት የገቢ ምንጫችሁ መለያየቱ ኢሹ ሆኖ ያውቃል? በሁለታችሁ ማለት ቅራኔ ፈጥሮ ያውቃል? የእሷ ከፍ ማለት ያንተ ዝቅ ማለት? ወይ በጭራሽ። እሷ ስለ ገቢ ስለ ብር ምናምን የምትጨነቅ አይነት ሴት አይደለች። በቃ ያንተን ትሆኑ ሁላ የምትለኝ። እኔ ምንም ውጭ ከእሷ ጋር አውጥቼ አላውቅም። ማድረግ ያለብኝ ምናልባት ለአንተ ተጽዕኖ አይፈጥርብህም? ምናልባት ለአንተ እንደዚህ መሆኗ አሁን ብዙ ጊዜ ከወንድ ልጅ ይጠበቃል እንደ ባህል ዓለም ላይ ያለ የባህል ነው ይሄ ከወንድ መጠበቅ እና ያ ነገር ደግሞ አሁን እናንተ ጋር በተቃራኒው ነው አሁን እንደምትነግረኝ ከሆነ እና እንትን ፈጥሮ ያውቃል አንተ ላይ ተጽዕኖ ፈጥሮ ያውቃል? እዚህ ጋር እንድታርመው ያው ይሄ ቀረጸውም ለተመልካችም ሊሆን ስለሚችል አሁን ቴክኖሎጂ እኮ በጣም ረቋል። አሁን ያለንበት ዘመን እንደዛ የምንባባልበት ዘመን አይደለም። ቤዚ ደግሞ ትለያለች። እንግዲህ እንደዛ ከሆነች ቅራኔው ቢቀር እንኳን አንተ ላይ ተጽዕኖ ፈጥሮ ቢያውቃል? እነዚህ አይነት ተጽዕኖ አይፈጥርም። ያው አንተ በገቢ ልታንስ ትችላለህ፣ ነገ የተሻለ ነገር ሊመጣ ይችላል። ወቅታዊ የሆነ ነገር ስለሆነ ማለት ነው። ዛሬ ላይ እኔ ባይኖረኝ ነገ ከተሳሰብን ከተረዳዳን የበለጠ ነገር እንደሚኖረን እሷ ታምናለች በዚህ። ነገ ደግሞ ያለው ሰው እኮ መውረዱ አይቀርም። ስለዚህ አስተሳሰባችን እኛ ላቅ ያለ አስተሳሰብ ነበር የነበረን እኔ እና እሷ ማለት ነው። እና የእሷን ጭንቅላት አታውቀውም። እውነቱን ነው የምነግርህ። በቃ ማለት እኔ ትለይብኛለች እንግዲህ በጣም ማለት ነው። ትክክል ነው ያንተን ሀሳብ እኔ ሳልደግፈው ቀርቼ አይደለም። በቃ ብዙ ሴቶች ከወንዶች በሚጠብቁበት ሰዓት እሷ አይ ብላ የምታደርገው ይሄ እንዳለ የምታያቸው ነገሮች በጠቅላላ የአልጋ ፍራሽ የምትለው ነገር እኔ መሬት ላይ ነበር የምተኛው። እውነቱን ስነግርህ ማለት ነው። ይሄ አልጋ የተሰራው በእሷ ነው። ይሄ ሁላ ነገር የሆነው እሷ ነው። ቤቴ ትንሽ ሞላ ብላ እንድትታይ ያደረገችልኝ እሷ ናት። እና በሁሉም ነገር ላይ ያለን ነገር በጣም በቃ የወደፊት ፍቅራችንን ሊያጠነክር የሚችል ነገር ነው እንጂ በፍጹም እኛ በንግግር ደረጃ እንኳን እኔም እሷም ተነጋግረን አናውቅም። እንግዲህ በጣም ጥሩ ያው በቂ ይመስለኛል። አሁን ባለው ሁኔታ ከአንተ ጋር ያደረኩት የመረጃ ልውውጥ በቂ ይመስለኛል አሁኑ። ከዚህም በኋላ ግን ለሚኖሩን አሁንም ቢሆን ድጋሚ ድጋፍ ልፈልግ ወይም ጥያቄዎች ሊኖሩ ስለሚችሉ በማንኛውም አጋጣሚ እንገናኛለን ብዬ ተስፋ አደርጋለሁ። አንተም በዚሁ ቀናነት እንግዲህ መረጃዎችን በየትኛውም አጋጣሚ እንድትሰጠኝ ቀድሜ ማሳሰብ እፈልጋለሁ። ሄኖክ ምንም ችግር የለውም። እናንተም ደግሞ የደረሳችሁበትን መረጃ ለኛ ብታሳውቁን መልካም ነው። እኔ ሚስቴን ማለት እችላለሁ አሁን ላይ በቃ ልንጋባ አስበን እኔ ሚስቴን እንደተነጠቅኩ ነው የምቆጥረውና ውለታችሁን መክፈል እንኳን ቢያቅተኝ ማመስገን ስላለብኝ የደረሳችሁበትን ከስር እናንተን ብታሳውቁኝ ደስ ይለኛል። እንግዲህ እግዚአብሔር እርዳችሁ ነው የምለው። እናመሰግናለን። አሜን። እንግዲህ አሁንም ቢሆን ክትትላችንን እንቀጥላለን። የተለያዩ ቦታዎች እየሄድን እንግዲህ ጉዳዮችን መረጃዎችን የምንሰበስብ ይሆናል። እኛም መጨረሻውን ለማየት ከእናንተ እኩል የቻልነውን እናደርጋለን። መረጃውንም ለእናንተ እናደርስ ይሆናሉ የደረስንበትን። እንግዲህ እናመሰግናለን ሚኪ። ተኝቼ እኮ ነው። ምንድን ነው የምትይኝ ሜሮ? የት ነው የምትመጪው? ለምንድን ነው የምትመጪው? በቃ አትምጪ፣ ይቅርብን እንደዚህ አይነት ነገር ከዚህ በኋላ
ማለት ታዲያ እዚህ ከደረስሽ በኋላ ነው የምትደውይልኝ? በጣም እያስጨነቅሽኝ ነው። እኔ አሁን ያለሁበትን ቦታ ሁኔታ ታውቂያለሽ። እንዴት እንደዚህ ታደርጊያለሽ? ከደረስሽ በኋላ ታዲያ መደወሉ ምንድን ነው የሚያስፈልገው? በቃ እሺ እንነጋገራለን። ስመጫ ያለውን ነገር ችግር የለም። እሺ ሲደርስሽ ምን እንደምትደውይ አሁን የመጣሽበት ምክንያት ምንድን ነው? ምን አግኝቶ ይለወጣል? ምናልባት ሀዘን ትቀልጃለሽ። እንዴት ነህ ታዲያ? ደህና ነኝ። ምን ሆናለሁ? ምን ይሆናል ብለሽ አስበሽ ነበር? ተቆርቆረሃል እኮ ምን ሆናለሁ? እንድቀላ ነበር የፈለግሽው? ምን ላይ እንደሆንኩ አታውቂም እንዴ? እኮ ታዲያ ላጽናናህ እኮ ነው የመጣሁት። ግን አንተ አትመጭ ምናምን ትላለህ። ሜሮ ምንድን ነው? ከምንድን ነው የምታጽናኘኝ? እኔ አሁን እረፍት ነበር የፈለግኩት። እረፍት እያደረግኩ ነበር። መጠጥ እየጠጣህ ነው? ምን አማራጭ አለኝ ከመጠጣት ውጭ? አለኝ እንዴ? በቃ ሞታለች እኮ ተመልሳ ትመጣም ማለት ምን ማለት ነው? ሞታለች ማለት እንዴ? ሞታለች ነው እኮ። ምን ማለት ነው ሞታለች ማለት? ንገሪኝ እስኪ። እያስጨነቀኝ ነው። እኔ እኮ ስለ እንደዚህ አይነት ነገር ልነጋገር ሳይሆን የመጣሁት አንተን ላጽናናህ ነው። አዎ እኮ እኔም እኮ ግን ተይ በቃ ተይ። እሷን እንዴትም አበዬ መርሳት አልችልም። በቃ ትችላለህ ማለት እንዴት ነው የምችለው? ጭራሽ አንቺን ባየው ቁጥር እሷን አትዝ የምትለኝ ኃጢአቴን ምን አድርገሃል? ለምንድን ነው ስለምን ኃጢአት ነው የምታወራው? በቃ አልፏል አይደለ? ከዛ ደግሞ ይሄው እግዚአብሔር እኮ ለእናንተ ምናልባት ሁለተኛ እድል ሊሰጣን ሊሆን ይችላል። ኧረ እባክሽ በቃ ተይ እንዳታረጊው ድጋሚ እንደዚህ አይነት ነገር። ሁለተኛ እድል ሶስተኛ እድል ምንም የሚባል ነገር የለም። በቃ አንቺ የራስሽን ህይወት መጀመር መቻል አለብሽ። በቃ እኔ ለአንቺ ምንም አልሆንሽም። ጀመር የምትለው እንዴ? እኔ ለአንተ ስል እኮ ያልከፈልኩት ዋጋ የለም። እሷን ልቅበራትና አንቺን አገብቼሽ ከአንቺ ጋር ልኑር አይደል? ይሄ ነው ፍላጎትሽ? ምን ችግር አለ? ኧረ እባክሽ ማለት እኔ እንደ ኃጢአተኛ ማየቱ ምንም እየገባኝ አይደለም። በቃ ስለሞተ ሰው አይደለም ነው። እሷም እኮ ደስታህን እኮ ነው የምትፈልገው። ትሰሚያለሽ? ያጠፋነው ጥፋት በጣም ከባድ ጥፋት። ምንም ነገር አላጠፋንም። እሷ ላይ መሰራት የሌለበትን ነገር ሰርተናል። ለምንድን ነው የምትመለሰው? እኔን አትጉጂኝ። በቃ እኔ ከዚህ በኋላ ለአንቺ አልሆንሽም። የተፈጠረውን ነገር በጠቅላላ እርሺው። ምኑን ነው መረሳው ማለት? ምኑን ነው መረሳው? ለምን ይገየኝ ማለት ምንድን ነው ማለት? እንዴ የኛ ህይወታችንን መቀጠላችን ኃጢአት መስራት ነው እንዴ? በደል መስራት ነው? ዝም በይ። ቤዛ ላይ እኮ ግፍ እኮ ነው የፈጸምኩባት እኔ። አንቺስ ቢያንስ ጓደኛዋ አይደለሽ እኮ? ተጸጽቻለሁ እኮ። ከዛ ግን አለፈ። እሷ አሁን የለችም አይደለ? ለምን እናንተ ህይወታችንን አንቀጥልም? እዛ ነዋ። ስለተጸጸትሽ በጣም ስላዘንሽ አይደለ ሳምንት ሳይሞላት መጥተሽ አብረን እንድንኖር እየነገርሽኝ ያለሽ። በጣም እያካበድክ ነው ግን። አካበድ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን
የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦች እንግዲህ ሄኖክ ጋር የነበረንን ቆይታ አድምጣችኋል፣ ተመልክታችኋል። ቤቱ መኖሪያ ቤቱ ድረስ ሄደን ያው ላርፍ ነው የመጣሁት። ትንሽ ድካም ቢጤ ስለነበረብኝ ለማረፍ ወደዚህ መጥቼ ነበር። ቤተሰቦቿ ቤት እንግዲህ ከቦታ ይዤ ከማደክማቸው እዚሁ መጥቼ ቤቴ ለማረፍ ነው የመጣሁት ያለን። ቤቱም ከገባን በኋላ ከሱ ጋር ቆይታ አደረገን። ስለ ሜሮን ምን ትለናለህ የሚል ስለ ሜሮን ጥሩ፣ ስለ ጓደኞቿ በአጠቃላይ ጥሩ ነገር ነገረን። ከሱም ጋር ስላልነበራቸው ነገር፣ ስለ ትውስታው እዚህ ቤት ውስጥ ስላረገቻቸው፣ ቤቴ ውስጥ እቃዎቹን የሞላቸው እሷ ናት ብሎ ብዙ ነገሯን ነግሮናል። ትውስታዎቿ ነው ማስታወሻዎቿ ናቸው የቀሩኝ፣ እሷ ሄዳብኛለች የሚል ሀዘነቱን ጨምሮ። ከዛ ባለፈ ግን አንዳንድ መደናገጦች ተመልክቼበታለሁ። እኔም ከጀርባም ካሜራማኔ ማለት ነው መደናገጦች አይተውበታል። ለዛም እንግዲህ እኔ ራሱ ሳልለው ካሜራማኔ በራሱ ቀድሞ ካሜራ ለጥፎ ነው የወጣው ማለት ነው። ድብቅ ካሜራ ቤት ውስጥ አዲስ ነገር ምናይ ከሆነ ለማየት እንዲረዳን ያህል ራሱ ካሜራማን ለጥፏል። በደንብ ሴታፑን ሰርቶታል። እንግዲህ ተመልክቷል፣ ያንንም አጣርቷል። ዞሮ ዞሮ እስኪ ፍቅረኛዋ ቤት አዲስ ነገር ይኖር ይሆን ወይም እሱ እጁ አለበት ይሆን? ካወራው ነገር አንጻር እንደሰማችሁት የምታስታውሱ ከሆነ ሲያወራኝ በመሃል ምን ብሎ ነበረ? የዛን ቀን ዕለት ደውዬላታለሁ፣ ስልኳ ይጠራል ግን አታነሳም ብሎ ነው ያለን። እኛ ደግሞ ቴሌ ሄደን ባረጋገጥ ነው እንግዲህ መሰረት የዛን ቀን የተደወለላት ሁለት ጊዜ ነው ሰው ነው የደወለላት። የደወለችላትን መጀመሪያ ሜሮን ጠዋት ደውላ እንገናኝ ብላታለች። እሺ ብላት ወጥታለች። ልታገኛትም በቦታው ከደረሰች በኋላ የቱ ጋር ነሽ ስትላት እዚህ ቦታ ነኝ ብለው ተቀጣጥረው እዛው ቦታ ስለመገናኘታቸው የሚያሳይ የድምፅ ቅጂ ተገኝቷል። ከዛ ውጭ ግን ማንም የደወለላት ስልክ የለም፣ የደወለላት ሰው የለም፣ የደወለችበትም ስልክ የለም። የዛን ዕለት ውሎ እንግዲህ ከሆነ ሰዓት በኋላ ምናልባትም ነፍሷ ካለፈ ከገደሏት በኋላ ገዳዮቿ ስልኳን አጥፍተው ጠፍቷል። ከዛ በኋላ ስልክ ከተደወለ ምናልባት የተደወሉ ስልኮች ሊኖሩ ይችላሉ። ስልኳ ከዘጋ በኋላ ስልኳ በከፈተ ሰዓት ግን የደወለ ሰው አንድም እንደሌለ ነው እንግዲህ የደረሰን መረጃ። አሁን ደግሞ ሄኖክ እያለን ያለው ስልኳ ይጠራ ነበረ ግን አልተነሳልኝም ነው እያለን ያለው። ይሄም ነገር አጠራጥሮናል። ለማንኛውም ድብቅ ካሜራችንን ገጥመናል። እሱ ቤት የሚያሳየን ነገር ካለ ያሳየናል። ድብቅ ካሜራችን ካልሆነም እኛ ዞሮ ክትትላችንን እንቀጥላለን በሌላ መልኩ ማለት ነው። ምን ይፈጠር ይሆን? አብራችሁን ቆዩ፣ አብረን እንመልከት። በጣም እያካበድክ ነው። አዎ በጣም እያካበድክብኝ ነው። ምንድን ነው? ቆይ ምንድን ነው ማለት? ለምንድን ነው እንደዚህ የምትሆነው? ማለት ምን ሆንኩ? እያደረግን ያለነው ነገር እኮ ትክክል አይደለም ነው። ይገባኛል፣ ግን ደግሞ ምን እየሆንሽ ነው? ይኸውልህ ምን እየሆንሽ ነው? ምን ላደርግ እንደሆነ ገብቶሃል? ምንድን ነው የምትይኝ? ምን አድርግ ነው የምትይኝ? ምንም አድርግ አላልኩም። እና ህይወታችንን ቀጥል ነው ያልኩህ። አይ ቤዛን እኮ ነው ያጣሁት። እንዴት እንደዚህ አይነት ነገር እንዳደርግ ታስገድጂኛለሽ? ታይ ይኸውልህማ የት ነው የምትይጂው? ታይ በቃ እንደዚህ አይነት ነገር እንዳታረጊ ማለት በቃ ከዚህ በኋላ የማይሆን ነገር አታደርጊ። በቃ ይኸውልህ ስማኝማ፣ ህይወታችንን እንቀጥል። የትኛውን ህይወታችንን ነው የምንቀጥለው? ያቋረጥ ነው አሁን ራሱ ልንጀምር የነበረው። እንዴት አድርገን ነው የምንቀጥለው? እንቀጥለውስ ቢባል የሚቀጥል ህይወት አለን? አዎ አለን። ትቀጥም በቃ ለምንድን ነው ምንም የሚቀጥል ህይወት የለም። እየጎዳኸኝ እኮ ነው። ምንም እየጎዳሁሽ አይደለም። እና ምንድነው ግን አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ ሌላ ነገር ማሰብ አልችልም። ማለት በቃ ያለንበትን ነገር እንደነበር እኮ ከዚህ በዘለለ ስለ ፍቅር ነው እያወራሁ ያለሁት። ህይወታችንን እንቀጥል። እኔ እወድሃለሁኝ። አዎ አርግዤልሃለሁ። አትቀልጂ። ምንድነው የምቀልደው? አትቀልጂ ሜሮን፣ አትቀልጂ። አልቀለድኩም። በዚህ ሰዓት ያንቺን ዲስኩር የምሰማበት ሰዓት ላይ አይደለም ያለሁት። አትቀልጂ። ያደረግከውን ነገር ታውቃለህ። ስለምን ዲስኩር ነው የምታወራው? ቀስ በይ። እዚህ ጎረቤት አለ።
ጎረቤት እንዳትረብሽ። እኔ ስለ ቁም ነገር ይኖር አንተ ስለ ጎረቤት ረብሻ ነው የኔ ድምፅ ስለሚረብሻቸው ሰዎች ነው የምትጨነቀው? ምን እያልሽ እንደሆነ ታውቆሻል? አዎ ታውቁኛል። አርግዤልሃለሁ እያልሽ እኮ። አዎ እኮ እኔ ልጅ አምሮኝ ከአንቺ አረገዝሽልኝ። የሰራው ስራ ነው አይደለ? የሰራውን ታውቃለህ አይደል? አታስቂኝ። እኔ አሁን ሀዘኔን ላስታምበት። አታስቂኝ ሜሮን፣ በቃሽ። የሚያስቅ ከሆነ ለምን አስቅ? አሁን ሂጂ። የት ነው የምሄደው? ወደ መጣሽበት። የት ነው የምሄደው? ወደ መጣሽበት ሂጂ። ይኸውልህ እኔ አሁን የመጣሁት ሲጀመር ከሌላው ነገር አንጻር ይሄኛውንም ልነግርህ ነው። ምን ማርገዝሽን? አዎ ማለት የሰራውን ስለምታውቅ አንተ ራሱ የተደነቅክ አትመስልም። ማለት ምንድነው ማለት? ደግሞ ልታረግሽ የምትችይው ሰው እንዴት ነው ሊያረግዝ የሚችለው? እናትሽ የምናገረው ነገር ሁሉ እያስጠፋሽብኝ ነው። ስለዚህ አሁን ከአንቺ ጋር ከዚህ በኋላ ካወራው በጣም የማይፈጠር ነገር ሊፈጠር ስለሚችል ምን ልፈጠር ነው? ትወጫለሽ አትወጪም? አልወጣም። እሺ ምን ይሁን ነው የምትይኝ? ይኸውልህ የሰራውን ነገር ታውቃለህ። ስለዚህ እርጉዝ ነኝ ብዬሃለሁኝ። ወደፊት የሚደረገውን ነገር አብረን እናድርግ ነው እያልኩ ያለሁት። ስለ ወደፊት ህይወታችን እናስብ። ለልጃችን ህይወት እጮሃለሁ። እዚህ ጎረቤት ነው ያለው። ከፈለክ ወጥቼ ገና ቆሻሻ ነሽ ታሽ ወይኔ ማንም ምጮች አሉ። ይበለኝ ጭራሽ አርግሽልሃለሁ። በሀዘን ላይ ሌላ ሀዘን። እንግዲህ ውድ ቤተሰቦች በጣም በሚገርም ባልጠበቅነው ሁኔታ ሜሮንና እንግዲህ ሄኖክ ፍቅረኛዋ ሄኖክ ግንኙነት ያላቸው ስለመሆኑ ድብቅ ካሜራችን አስመልክቶናል ማለት ነው። ሁሌም እንደፈራ ነው ድብቅ ካሜራ አስቀምጠን የምንሄድባቸው ቦታዎች ላይ በሙሉ መረጃም ማስረጃም አግኝተን ነው ሁሌ እንግዲህ የምንይዛቸው ኬዞች ላይ የምናገኘው። እንደምታውቁት ዛሬም ይሄን ክስተት ነው የተመለከትነው ማለት ነው። በጣም ያዘን ነው፣ በጣም የደነገጥነው። ሜሮን የተባለችው ጓደኛዋ እንግዲህ የልብ ጓደኛዬ ነች እያለች ስታለቅስ ምን ስትል የነበረች ልጅ እሱን ልታማልለው ስትሞክር በፍቅር አብረን እንቀጥል ስትል አርግዤልሃለሁ ስትል ሰምተናል። ተሯሩጣ እንግዲህ ከቤቱ ተጣልተው በስተመጨረሻ እሷ ከቤቱ ሄዳለች። እኛም ደግሞ የነበርንበት ቦታ እዛው ድብቅ ካሜራውን ከገጠምን በኋላ እዛው አልነበርንም፣ ሌላ ቦታ ነው የነበርነው ክትትል እያደረግን ማለት ነው። ቦታው ርቀት ስለነበረው በቶሎ ልንደርስ አልቻለም። ዞሮ ግን አሁን ወደዛ ለመሄድ እንግዲህ እየተሯሯጥን ያለ ነው። አሁን ይህንኑ ጉዳይ አስመልክቶ ወደ እሱ ቤት ነው የምንሄደው። ቀጥታ እሱን አግኝተን እሱን የምናወራው ነው የሚሆነው። እሷንም ባገኘናት ሰዓት ደውለንም ቢሆን እንድትመጣ እናደርጋታለን። ወይም ደግሞ ሳትርቅ ቶሎ ይዘን ሁለቱንም ለማናዘዝ እንሞክራለን። ለቤተሰብ ለሁሉም ጉድ ነው የሚያስብለው ይሄ ጉዳይ። ለማንኛውም እዛ እንሂድና የሚሆነውን ነገር አብረን እንመልከት። ቆይ ምን እየተፈጠረ ነው ያለው? ምን እየተፈጠረ ነው ያለው? ንገረኛ። ማለት ምን አውቃለሁ። አንደኛ አላንኳኳም፣ ዘለን የገባው። አዎ ዘልዬ ነው የምገባው። ለምን? ሄኖክ ከሜሮን ጋር ያላችሁ ግንኙነት ምንድን ነው ማለት? አንተ ንገረኛ። ጓደኛዬ ናት። በቃ ነግሬሃለሁ። የምን ጓደኛ? የፍቅረኛ ጓደኛ እንጂ ለአንተም ጓደኛ ነች። የምን ጓደኝነት? የፍቅር ጓደኝነት አይደለም። ስለምን ፍቅር ጓደኝነት ነው የምታወራው? መርማሪ የት ልትሄድ ነበር? ወዴት እየወጣ ነው? እኔ ልወጣ ነበር ወደ ማዘርጋ። ይኸውልህ ማነው ሄኖክ ሰማኛለህ? ይሄ ቪዲዮ በድብቅ ካሜራ እዚሁ ጋር ገጥመን ስንከታተላት ነበር ግድግዳ ላይ። ሰማኛለህ አይደል? ይሄን ከሷ ከየት ነው ያመጣው ማለት? ስየው ልበልክ? እንዴት ስዕል ነው ልበልክ? ይሄን የቀረስኩ ቪዲዮ ነው በድብቅ ካሜራ። እሺ ድብቅ ካሜራውን አንሳው። ለማንኛውም ሰማኛለህ? ነው ልጅ ተጠቆለስ ና ምንም ነገር መሳሪያ ልትይዝ እንዳትሞክር። መሳሪያ የለኝም። ስልክ ሌላ ነገር ያስቀምጣ ነው ልጅ። አሁን ክደት አልፈልግም፣ ሌላ ነገር አልፈልግም። ገለመኔ እንዳትል። ማዘር ጋር ነው ልትሄድ የነበረው አይደለም? በዚህ እና የት ልትሄድ ነበር? በቃ ዝም ብዬ ልውጣ ነበር። የት ነው ሄደችው እሷ? አላውቅም የት እንደሄደች። የራሳችሁን ህይወት ለማደላደል ነው የገደላችኋት እንዴ? አይደለም፣ በስህተት የተፈጠረ ነገር ነው። ማለት በቃ ስህተት ነው።
ገላችኋታል እያልኩ ነው ያለሁት። ጭራሽን እጄን አላነሳም እሷ ላይ። የምን ነበር ታዲያ የሰራችሁት ስህተት ምን ነበር? አንተና ሜሮ ጓደኛዋ በጣም ተወደኝ ነበር። አውልቀውና አውራኝ። የነገርኩህ እኮ ጓደኛዋ በጣም ነበር የምትወደኝ። በቃ ብዙ ነገር ላለማድረግ ሞከርኩኝ። መጨረሻ ላይ አሳሳተችኝ። በቃ ይሄን የተፈጠረው እሷ እስክታረግዝልህ ድረስ ተደጋጋሚ የሆነ አብራችሁ ታሳልፉ ነበር። ቤትንም ለምዷለች አይደለም? ቪዲዮ ላይ የሚያሳየኝ ቤትን ለምዷለች። ብዙ አብራችሁ የተኛችሁባቸው ጊዜያቶች እንዳሉ ያሳያል ማለት ነው። ልክ ነኝ? አዎ፣ ያየው ነገር ትክክል ነው። ግን እንደዚህ ይፈጠራል ብለን አይደለም። እኔም ፈልጊው አይደለም እንደዚህ አይነት ነገር ውስጥ። እንዴት እንደዚህ አይነት ነገር ይፈጠራል ማለት ሄኖክ? በቃ አሳስተኝ ነው። ልጅቷ በጣም ጭራቅ ናት። በጓደኛዋ ላይ እንኳን ስትደረብ ምንም አልመሰላትም። በቃ አሳሰተችኝ፣ አሸነፈችኝ በሴትነቷ እንጂ እኔ ፈልጌ ያደረኩት ነገር አይደለም። እመነኝ፣ እምልልሃለሁ እኔ ፈልጌ ያደረኩት ነገር እና በደመ ነፍስ ነው አብራት የተኛኸው። እርግዝናስ እንዲህ እስኪፈጠር ድረስ ደጋግማችሁ ተኝታችኋል ማለት ነው እዚህ ቤት? ወይስ እሷን እየሸወዳችሁ ሌላ ቦታ ትቀጣጠሩ ነበር? በፍጹም ቤቴ ነው የምትመጣው። በቃ ቤቴ ነው። አንተ ግን ልታገባት እየተዘጋጀ ነው ጓደኛዋን። አዎ፣ እናንተ በቁሟም ገላችኋታል። አሁን ደግሞ በህይወት ገላችሁ። ፈልጌ ያደረኩት ነገር አይደለም። መርማሪ እየነገርኩ ነው። ሴት ያረፈችው የዛን ቀን ጧት አልደወልክላትም? ደውዬላት ነበረ፣ ስልኳ ይጠራል ግን አልተነሳልኝም። ግን ስትክደኝም ስትዋሽም ነበር። እንደ ፍቅረኛ ደግሞ ምናልባት ብዙ ሰዎች ፍቅረኛ ማች እስከሆኑ ድረስ ይደዋወላሉ ነጋም መሸም። ስለዚህ አንተ እነዚህ ነገሮች እንኳን አልነበሩም ማለት ነው። ለዚህ ልጅ ፍቅርም ሳይኖር እኔ በጣም ነው ማፈቅራት። በእናትህ ይኸውልህ ስማኝ፣ ትክክለኛ ፍቅረኛ ነኝ እኔ። የተሻለ ገንዘብ አቅም ስለነበራት እሷን መጠቀሚያ ያረካት ማለት ነው? በጭራሽ ነው እንጂ በጭራሽ አይደለም። ቤትን የሞላች ይሄ በስህተት የተፈጠረ ነገር ነው። የምትሞላልህ ደግሞ ያቺ አይደለ? በስህተት የተፈጠረ ነገር ነው። ምን ነው ስህተት? እየነገርኩህ ነው። ምን ነው በስህተት ሆነ ብለህ ነው እንጂ እኔ ፈልጌ ያደረኩት ነገር አይደለም። እኔ ፈልጌ ያደረኩት ነገር አይደለም። ህፃን ልጅ ነው ወይ? አታለለችኝ፣ አሸነፈችኝ እንጂ እኔ ፈልጌ ያደረኩት ነገር አይደለም። እኔም ቤዛን በጣም ነው የምወዳት ማፈቅራት። በቃ እሷን አጣልቅ የገባችብን ፍቅራችን ውስጥ መርዞ ነው የገባችብን እሷ ናት። ለማንኛውም አንተ ጣቢያ ትሄዳለህ። ልጅቷን ግን አሁንም ቢሆን አሳደን እናዘዛለና። ምን አደረኩ? ምንም የቀረኝ ነገር የለም እኮ እንዳለ ማቆን ነገር ነገርኩ። ሌላ ነገር ፈትሽ። እኔ አሁን አዘን ላይ ነው ያለሁት። አዘን ልወጣበት ተወኝ። ስፈልጉኝ እመጣለሁ ጣቢያ። አሁን እንዴት ነው የምሄደው ጣቢያ? ኧረ እባክህ እሱ ይሻልሃል። ና ተነስ። አምጦ ስልኩ የኛ ጋር ነው የሚሆነው። አምጦ ከዚህ ቤት እንውጣ ሁላችንም። እሱን ጣቢያ አስቀምጬ ልጅቷ ጋር መሄድ ይኖርብኛል። ልጅቷንም ወስጄ እንግዲህ ጣቢያ የምትናዘዝ ይሆናል ማለት ነው። ሁሉንም ነገር በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በጣም በሚያሳዝን ሁኔታ
ሟች በእንደዚህ አይነት ሁኔታ ተገኝታለች ማለት ነው። ራሷን አጥፍታለች። ጓደኛዋ ሜሮን ቤቷ ተሯሩጠን ሄደን ተከትለናት ስንመጣ እንግዲህ ጓሮ ውስጥ ራሷን በዚህ መልኩ ራሷን ሰቅላ ተገኝታለች ማለት ነው። አሁንም ፎረንሲክ እንግዲህ ማንሳት ስላልቻልን ነው ፎረንሲክ ራሳችን መተን ነው የምናነሳው ተብሎ አንዳንድ ስህተቶች እንዳይፈጠሩ እንግዲህ ሊያነሷት ከሰከንዶች በኋላ ይመጣሉ ማለት ነው። ስለዚህ ለማንኛውም ካሜራማን ነው ደዚህ እንግዲህ የፎረንሲክ ባለሙያዎች ራሳቸው ያነሷታል እሷን። እኛ ግን አሁን እሷንም መንካት የለብንም። አንዳንድ መረጃዎች ከቤቷ ውስጥ ካለ እሷ ቤት ውስጥ እንግዲህ መረጃዎቻችን ለመውሰድ እንሞክራለን ማለት ነው። በጣም ደንግጠናል። ምን መደረግ እንዳለበት እንኳን አላቅም። በጣም ደንግጫለሁ። በጣም ያስፈራል። በእልህ ተነሳስታ ከዛ ቤት ከወጣች በኋላ ቤቷ መታ እራሷ ላይ የማጥፋት እንግዲህ ነፍሷን የማጥፋት ድርጊት ነው የፈጸመችው ማለት ነው። ትንሽ ነገሩ ከባድ ነው። ለማንኛውም ክትትላችን አሁንም አናበቃም። ምን እንደሚሆን ይህን ጉዳይ እስከ መጨረሻው የምንመለከት ነው የሚሆነው። የቤዛዊትም ገዳይ ማን እንደሆነ፣ እቺም ሴት ራሷን ለምን በዚህ ልክ ልታጠፋ እንደፈለገች፣ ከዛ ውጭ ደግሞ ራሷንም ስታጠፋች ሴት እርጉዝም ናት፣ ሆዷም ገፍቷል። የዚህን ሰው ጽንስ እንደያዘች እየተናገረች ነበረ ከእሱ ጋር በነበራት ቆይታ። ስለዚህ ያጠፋች የሁለት ሰው ነፍስ ነው ማለት ነው። የራሷንም በሆዷ ውስጥ ያለውንም እሱ ገና የሚጣራ ነው የሚሆነው። ለማንኛውም እሱን እናጣራለን። አሁን ግን ነገሮችን ለማጣራት ከዚህ እንግዲህ ራሳችን ክትትል እናደርጋለን። ካሜራውን አጥፎ